ሰላም ጋይስ፣ ዛሬ እዚህ ድራማ ቀጣይ ክፍል እናያለን። ለቻናሉ አዲስ የሆናችሁ ካላችሁ ባካችሁ ሳትረሱ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን ተጫኑ። ቪዲዮ ከተመቻችሁ ላይክ አድርጉ። አሁን ወደ ክፍል 4 እንግባ። በመጀመሪያ ላይ ጀግኒት ሳታቆም ሁሉንም ነጥቦች ይዛ እየጠየቀችው ነው። የተሰጠህን የለውዝ ቡና አልጠጣህም። በልጅነት የደረሰብህ ቁስል ጠባሳ አሁንም በዛው ቦታ ላይ አለ። ጨለማ ትፈራለህ። እነዚህ ነገሮች ሁሉ በአንተ ላይ ይገጥማሉ። ታዲያ ይህ ሁሉ ውሸት ነው ልትለኝ ነው ብላ ስትጠይቀው እሱም በልጅነት ሻይተሽ የለመድሽው ገጸ ባህሪ አድርገሽ እኔን ለማሳት አትሞክሪ፣ ያ እውነት አይደለም ይላታል። ያንን ባህሪ በእኔ ላይ ለመጫን ብትሞክሪም አይሳካልሽም፣ እኔ የምለው ነው እውነት ይላታል። እሷም እሺ ይህ ዲያሪ የልጅነታችን ትዝታዎቻችን በሙሉ የያዘ ነው፣ ለእኛ ምን ያህል አስፈላጊ እንደሆነ ሳነበው ታየዋለህ ትለዋለች። በመካከላቸው የነበሩትን ደስ የሚሉ ጊዜያት ታነባለች። በዚያ ጊዜ ተቆጥቶ ዲያሪውን ነጥቆ መሬት ላይ ይወረውረዋል። እኔ እንደዚህ አይነት ነገር ሳነብ የምውል ስራ የሌለኝ ይመስልሻል ብሎ ሲጠይቃት እሷም እንደ ሀብት ጠብቄ የቆየሁትን ነገር ለመጣል እንዴት ጨከንክ ትለዋለች። አንተ በእርግጠኝነት የኔ ሲሲንግ ልትሆን አትችልም፣ ምክንያቱም የኔ ሲሲንግ ለዚህ ነገር ዋጋ ይሰጥ ነበር ትለዋለች። እሱም አዎ እኔ ከቅድም ጀምሮ የምነግርሽ እሱን ነው አልገባሽም ብሎ ከዛ ቦታ ለቆ ይሄዳል። እሷም አሁን ባደረገው ነገር 75% እሱ ሲሲንግ እንዳልሆነ ይሰማታል። ግን አንድ የመጨረሻ ፈተና ፈትነዋለሁ፣ በዛም ካልሆነ ዳግመኛ አላስቸግረውም ብላ ትወስናለች። ለረዳቷ ልጅ ደውላ አንድ እርዳታ ፈልጋለሁ፣ አንድ አስፈላጊ ነገር ማረጋገጥ አለብኝ ትለዋለች። ጀግና ሁልጊዜ ከእኔ ጋር ስለሆነ ምንም ማድረግ አልቻልኩም፣ እባክህ እሱ ወደ ውጭ ጠርተህ ጥቂት ጊዜ ግዛልኝ ትለዋለች። ረዳቱም እሺ ያ ትልቅ ነገር አይደለም፣ ግን በዛኛው ቀን ስለጠየቁሽ ነገር እስካሁን መልስ አልሰጠሽኝም፣ ምን ማለት ነው ይላታል። መች ነው መልስ የምትሰጪኝ ሲላት እሷም አይ አሁን ለዛ ጊዜ አይደለም፣ ገና አስቤበት እነግርሃለሁ ትለዋለች። ምን እንደጠየቃት አይታወቅም፣ ግን አንድ የመጨረሻ እድል ወስዳ እያየች ነው። እሱ ሲሲንግ መሆኑ ከታወቀ ጥሩ ነው፣ ካልሆነ ግን ዳግመኛ ላታስቸግረው ወስናለች። አላማ ምንድነው ካልን አባቷ ሲሲንግ በማንኛውም ቀን ወደ ቤታችን ይመጣል፣ ያኔ ይህ ቤት ለእሱ ማስረከብ አለብሽ ብለው ነግረዋት ነበረ። እኛ ይህን ቤት ለእሱ ብለን ነው የምንጠብቀው እንጂ የኛ አይደለም ብለው ነበር። አባቷ ጥሩ ሰው ናቸው ወይስ መጥፎ የሚለው እስካሁን ጥያቄ ነው። ጀግናው ረዳቱ ብዙ ሰዓት ሲያወራው ከጀርባው ሌላ ምክንያት እንዳለ ተረድቷል። ያለ ምክንያት ለምን አቆይቶ ያወራኛል ብሎ ያስባል። በሌላ በኩል ልጅቷ ጥቂት ፍንጮችን አግኝታለች። አባቷ ከመሞታቸው በፊት ጀግናው በኩባንያ ውስጥ ለብዙ ሰዎች ገንዘብ ሲከፍል እንደነበር የሚያሳዩ ሰነዶች አግኝታለች። እዚህ ጋር የረዳቱ ልጅ እነሆ የጨኝነት ስነ ስርዓቱም እንኳን አልቋል፣ ከዚህ በኋላ ለምን በመንገዷ ትገባለህ ይለዋል። ያን ቀን የመጣሁት እሷ ስጦታ ጠይቃኝ ላመጣላት ነው፣ አንተ በስህተት ተረድተሃል ይለዋል። አሁን እሷ እኔ ስለምትወደኝ አንተ ብትወጣ ይሻላል፣ እንደ ጨዋ ሰው ስምምነት እናድርግ ይለዋል። ጀግናው ግን ይህንን ነገር እሷው በራሷ አንደበት ትንገረኝ፣ እኔ እሷ ማስቸገሬ ችግር ከሆነ ትነግረኛለች፣ አንተ ስራህን ስራ ብሎ ይሄዳል። ልጅቷ በጀግናው ክፍል ውስጥ ምንም ፍንጭ አላገኘችም፣ ግን በአጠገቡ ሌላ ክፍል እንዳለ አይታ ለመክፈት ስትሞክር እሱ ይመጣል። ወደዚህ ክፍል መግባት አትችይም፣ ፍቃድ የለሽም ብሎ ይከለክላታል። እሷም ይህንን ያህል የምትከለክለኝ ከሆነ የምትደብቀው ነገር አለ ማለት ነው ትለዋለች። እሱም በጣም ይቆጣል። በዚህ ቤት ውስጥ ለጊዜው እንድትቆይ ፍቃድ ሰጥቼሽ ነበር፣ ግን ህጎችን አታከብሪም ይላታል። እንደፈለሽ በራስሽ ቤት ውስጥ እንደምትሆኝ የምታስቢ ከሆነ እርምጃዬ ሌላ ይሆናል ብሎ ያስጠነቅቃታል። እሷም ለ18 ዓመታት በዚህ ቤት ውስጥ ጠበቅኩ፣ አሁን መጣሃል፣ ግን ለምን አታምንም ትለዋለች። አንተ የመጣው ሁላችንም ለመበቀል ነው፣ ረዳቱና ልጁ በልጅነት እንዳሰቃዩ አውቃለሁ፣ ግን እኔ ምን አጠፋው ትለዋለች። አባቴ ምን አደረገ? ለአንተ ስንል ነው ሁሉንም ያደረግነው ትላለች። በመጨረሻም እሱ የመጣው ለማንም ለመበቀል ሳይሆን ለራሴ እድገት ነው ይላታል። የቅርብ ዘመዶቹ ሁሉ ሞተዋል፣ ለምን አይገባሽም ይላታል። እሷም እንዴት እንደዚህ ጨካኝ ሆን? እናትህ ብታውቅ ምን ያህል ታዝናለች ትለዋለች። እሱም እንደገና ይቆጣል። ይህ ርህራሄ እኔ ላይ አይሰራም፣ ሰብአዊነቴ ከቆየ ሞቷል ይላታል። አባትሽ የደረሰበት ሁሉ የሚገባው ነው፣ አሁን የምፈልገው የራሴን ኩባንያና ቤቴን መረከብ ነው ይላታል። በድሮ ዝምድና ለማለስለስ አትሞክሪ፣ ከዚህ በኋላ ብንገናኝ አንዱ አንዱን ለማጥፋት ብቻ ነው ይላታል። እሱ ሲሲንግ እንዳልሆነ በድጋሚ ይነግራታል። እሷም ታዲያ ሲሲንግ ካልሆንክ ለምን ወደዛ ክፍል አትለቀኝም? የሆነ ነገር ታገኛለሽ ብለህ ስለፈራህ አይደለም ትለዋለች። እሱም አሁኑኑ አረጋግጥልሻለሁ ብሎ ሊጎተታት ሲል እጇን ታስለቅቀዋለች። አይ አሁን ጉልበት የለኝም፣ አንተ ሲሲንግ እንድትሆን ተመኝቼ ነበረ፣ ግን የእኔ ሲሲንግ እንዳንተ ጭራቅ አይደለም ትለዋለች። ቤቱን አንተ እያዋረድከው እኔ ከዚህ ቤት እወጣለሁ ብላ አክሲዮኖቿን በሙሉ ለረዳቷና ለልጁ ሰጥታ ትወጣለች። ረዳቶችን በጣም ተደስተው ወደ ቤት ያስገባታል። ጀግናው ግን ስለ እሷ እያሰበ ነው። ስራ አልመጣችም፣ ስራዋን ትታ እንደሄደች ሰምቷል። በዚህ ጊዜ ተቆጥቶ ሊፈልጋት ይወጣል። ልጅቷ ለሌሎች ባለ አክሲዮኖች እንደ አባቴ እርዱኝ እያለች ስትለምን እነሱም መጠጥ ሊያጠጧት ይሞክራሉ።
ጀግናው ግን ሰዓቷ ላይ ባለው ጂፒኤስ ተከታትሎ ይመጣና መጠጡን ቀምቶ እጮኛዬ ከእናንተ ጋር እንድትጠጣ አልፈልግም፣ በእሷ ፈንታ እኔ ጠጣለሁ ብሎ ይጠጣል። ረዳቶቹም ይህ ፍትሃዊ አይደለም፣ እጮኝነታችሁ አብቅቷል ሲሉ እሱ ግን እኔ ጮኝነቱ አበቃ ብዬ በአፍ ያልተናገርኩም ይላቸዋል። ልጅቷን ይዞ ሲወጣ ትጮህበታለች። እሱም አእምሮ የለሽም፣ እሱ መጥፎ ሰው ነው፣ ሊያጠፋሽ ነው የመጣው ይላታል። እነዚያ ሰዎች ሁሉ ለቢዝነስ ብለው ነው የሚቀርቡሽ እንጂ ለአንቺ አስበው አይደለም ይላታል። እሷም የቢዝነስ ስምምነት ከፈለክ እኔም አደርጋለሁ፣ ግን ከአንተ ጋር አልፈልግም ብለው ትሄዳለች። እሱም በጣም አዝኖ ይጠጣል። ለእናትህ በቀል ስትል እሷን አሰቃያት፣ አሁን አጣሃት ብሎ ራሱን ይወቅሳል። በማግስቱ የኩባንያው ስራ አስኪያጅ ገንዘብ ሰርቆ ይጠፋል። ይህ ሁሉ የረዳቷ ሴራ ነው። ረዳቱ ይህንን ሰበብ አድርጎ ጀግናውን ከስልጣን ለማውረድ አቅዷል። እንዲሁም ሌላ ባለሀብት ሴት ሊሳ ልጁ እንዲያገባና ሀብት እንዲያገኙ ይመክረዋል። ጀግናው የሚጎዳው በልጅነቱ ምክንያት ብቻ ነው፣ እሷ እንደ መጠቀሚያ እንጠቀማታለን ይላሉ። ልጅቷ ወደ ኩባንያው ስትመጣ ጀግናውን ታገኘዋለች። ታኝተ ኩባንያው ስሙ ጠፋ ትለዋለች። እኔም በዲዛይን ዲፓርትመንት ሾመውኛል፣ ከእንግዲህ እኔ ነኝ የምቆጣጠረው ትለዋለች። እሱም እሺ የፈለግሽው መረጃ ስጧት ብሎ ይልካታል። እሱም ጀግናው በጠጣበት ቀን ነው የጠፋው ብሎ ይዋሻታል። ይህ ሁሉ ጥፋት የጀግናው ነው ብሎ ያሳምናል። ልጅቷም የእሱ ምክር መስማት ነበረብኝ ብላ ትቆጫለች። ሊሳ ትመጣለች። አባቷ 1 ቢሊዮን ኢንቨስት ማድረግ አደገኛ ነው ይላታል። ሊሳ ግን እኔ ይሄን ልጅ አውቀዋለሁ፣ ለእሱ ኢንቨስት ማድረግ አለብን ትላለች። ረዳቱ መጥፎ ሰው ነው፣ ለስኬታማ ሰው እርዳታ ማድረግ አለብን ትላለች። ረዳቷና ልጇ ገንዘቡን የሰረቀው ሰው ሊያሸሹ ሲያሴሩ ልጅቷ በድብቅ ትሰማቸዋለች። አሁን የረዳቶቹን እውነተኛ ማንነት ማወቅ ጀምራለች። ለጀግናው ልትነግረው ስትመጣ ሊሳን ታገኛታለች። ሊሳ ጀግናውን አቅፎ ታያለች። ሊሳም እኔ ባለቤትሽ የሴት ጓደኛ ነኝ ብላ ትተዋወቃታለች። ልጅቷም በንዴት እኔ ደግሞ የቀድሞ እጮኛው ነኝ ብላ ትተዋወቃታለች። ሊሳ ለጀግናው ገንዘቡን የሰረቀው ሰውዬ የታመመች ልጅ ስላለው ነው፣ ይህን ያደረገው ደግሞ ሌላ ሰው ነው ትለዋለች። አባቴ ገንዘቡን እንዲሰጥ ከፈለክ እኔ እናንተ በውሸት የታጨን መምሰል አለብን ትላለች። ጀግናው ግን ጓደኝነታችን ለዚህ መጠቀም አልፈልግም ይላታል። ሊሳም ታዲያ በቁም ነገር እንጋባ፣ እኔ ተስማምቻለሁ ትለዋለች።